የራሳቸውን ህይወት ማሻሻል ያልቻሉ ከራሳቸው ጋር ያልታረቁ የራሳቸውን ደፈራ ለፍርድ ያላቀረቡ ሰዎች ጋር መታችሁ ጠበቃ ሆኖና አትበላቸው። ስለዚህ ስንዘጋው ለዚህኛው ወደ ሁለት አሳይመንት ሰጥተናል። እሱ ልገርብላችሁና ለተኛ ነኝ። የመጀመሪያ አሳይመንት አጮልቀሽ አይተሽ ልትደፈር የነበረውን ወደ ፍርድ አድርጊው። በሱ እንኳን ጀግኝ። አንደኛው ቻሌንጃችን ይሄ ነው። ፍርድ አሰሚን። የደፈራ ሙከራ ያረገብሽን ሰው አመተሽ ለህግ አቅርቢ አጠገብሽ ትላለህ። ሁለተኛው ዘላለም ዓለምሽን ሻምፓኝ የከፈትሽበት በሰው ሞት ላይ ተሳለቅሽበትን ብሔርተኛ ነኝ የሚለውን በእንግሊዘኛ ጽፈሽ አሳይን ላይቭሽ ላይ። እሱን አሳይን። ይሄ ነው ቀላል አሳይመንት ነው የሰጠንሽ። ሁለቱም ላንቺ ይጠቅማል። ስለዚህ ፍርዱን አሳይን። በቅርቡ ለደፈራ ሙከራ ያረገብሽን የልጅሽን ባል ለህግ አቅርቢ። በተሻለ መልኩ ብልቱ ላይ ያለውን ምልክት ራሱ አውቀዋለሁ እለየዋለሁ እስቲ ነበርና ለፍርድ በጣም ቀላል ነው የሚያደርገው። ላንቺ ምስክር የማያስፈልግሽም ምልክቱን ስለምታውቂ ማለት ነው። ስለዚህ ብዙ ማስረጃ ስላለሽ ለፍርድ አድርጊ። በብዙ ኢትዮጵያኖች ላይ እንደተሳለቅሽው እንዳላገጥሽው በድንቁርናሽ ተዘባብተሽ የብዙ ሰዎችን እንዲያልቅ እንዳደረግሽው አቆሚያታለሁ እንደምትይው ሀገር ብልትሽ ላይ የመጣውን እንትን አቆሚው። ሰው ብልቱን ሳይጠብቅ ለሀገር ሊቆም አይችልም። ብልትሽ ላይ የደረሰውን ጥቃት መጀመሪያ ታገይና ከዛ በኋላ እንደ ሀገር የመጣብንን ጥቃት የመናገር ኃላፊነት ይኖርሻል። ብልትሽን ሳትጠብቂ እቺን የ29 ዓመት ልጅ ነች አይደል? እድሜዋ 29 ዓመት ልጅ ጣበቅላታለሁ ብሎ ማለት ያስቀኛል። መጀመሪያ ብልትሽን ጠብቂ፣ ለህግ አቅርቢ። ያለሽበት የሰለጠነ ሀገር ነው፣ ቶለሬት የማይደረግ ሀገር ነው። ስለዚህ ለብልትሽ ፍርድ ስታመጪ አንቺ ደከከና ማሮጊት ከዛ በኋላ ለሌላ ሰው መናገር ትችያለሽ። እና ደግሞ ትንሽ ቤዚክ አልፋቤቶች የገበታ የፊደል ገበታ አለ። እሱን ገዝተሽ ትንሽ ሌላውን እንኳን ፖለቲካው ምናምን ታዩ የፊደል ገበታ ላይ ትንሽ ጊዜ አጥፊ። 18 ሰዓት ላይ ብላይነሽ ግን እንደው በተቀረሽ 10 ደቂቃ የፊደል ገበታዎች ምን ይላሉ ሲሰካኩ ምን ይመስላሉ የሚሉትን እሱ ነው። ከካርካዳሽ ትንሽ አሻሽው። ኔክስት ታይም ስትመጪ እንኳን ከካርካዳሽ ትንሽ ከፍ ያለ ስም የምታበላሽ ጀግና ስም ሰው እንዴት ስም ያበላሻል? ሰማሃልና ኒና ብሎ መጥራት ማትቺ ስለ ሀገር ፖለቲካ አናሊሲስ ሰጪ ያስቀኛል። ወይኔ አንተ እሱን ትላለህ። እሷ ሴትዮ እኮ የሚገርም ነገር አትታጠብም። በጣም በቃ አሳመመኝ ሽታዋ ሲል ነበር የሆነ ጊዜ ቤቷ የነበረው ሰው እየወጡ ሲናገር አልሰማችሁ? አሁን ስለተማናውራ ጃኪ ስለሱ አይደለም ያወራ እየነገርናቸው ነው። ስለሱ ማምን ይወራል እየነገርናቸው ነው። እንደዚህ አይነት ደከከና መጥቶ እትናትን ሆነች ብላችሁ የምትሉ ሰዎች ወይኔ ጉዷ ግን ተደፈርኩ ነው የምትለው። ደፋሪዋ የልጇ ባል ነው ምንድነው? የልጇ ባል ነውና የልጇ ባል Are you serious? Oh my god. ግን አጮልቃለች የመጀመሪያው በመድኃኒዓለም በቃ እኮ በቃ እኔ ከዚህ በኋላ ሰው አይደለሁም። ኤሊያን ነኝ። ሰምተሃል ጃኪ? እኔ ሰው አይደለሁም። ሰምሃል? ሁላችሁ ኤሊያን መጣች። አይ ላም ነኝ ወይ ኤሊያን ነኝ? እንዲያውም ላም ነኝ። እኔ ላም ነኝ። በቃ ላሟ ነኝ። I swear I don't want to be a person, dude. I mean, ላሟን ያልሽው እኮ ተሰምቶሽ ነው አውቀሽው ነው እንዴ? ነፍሴ ነግሮኝ። I mean, can you imagine? Would you say shit like this? ምን አይነት ዘመን ውስጥ ነው የመጣ ነው? ግን ምን ነካት? How much is enough for her? አይደለም በነገራችን ደፈሯን በደንብ ማየት አለብን። ሙከራው ላይ የመጀመሪያ ሰው ብልት መዝና ለመደፈር የተቃጣባት እሷ ነች።
ይሄ መታየት አለበት። ለመጀመሪያው ሰው ትንሽ ነው ትልቅ ነው አጮልቃ በቀዳዳ ያየሽ ሰው ነች። ጃኪዬ እንትና መጥቷል። ሳይመን መጥቷል። አረ ሰላም ልበለው ሳይመን። እኔ ከዚህ በኋላ ስለገነትም አላወራም። የቤተኛ ነኝ። እሺ ሳይመን መጥቷል። ሳይመን ለተኛ ያለ ጃኪ እንዲህ ብራዘር ድርጫችሁ እንደምን አላችሁ? አንድ ሰው ጥራና ሳይመን እኮ ሲሞግታቸው ደስ ይለኛል። አይ ማንም ሳይመን ካለማ ማንም አይገባም። ማንም ሙስሊም አይገባም። ሳይመን እንደኔ እንትን አይደለም እሱ እንትን ስለሆነ ግን ሳይመን ይልጠይቅ ጥያቄ እንደው እሺ ይልጠይቅ። አትሊስት አጀንዳዬን ሳላረከም ሞታ በዚች የዚችን እያሰብኩ መተኛት አልፈልግም። የዚችን ዲኬ ገነቱ ሰዓት አለ ሳይመን ሰምተኛው ሳይመን እሺ በቃ ስለ ሲኦል እናውራ። ሼር አድርጉላት ትንገረን ስለ ሲኦል። እሷ ስለ ገነት ማንንም ማውራት አልፈለግም። ስለ ሲኦል ትንገረን። ሼር አድርጉላት 10 ደቂቃ እንስጣት። ሙስጠፋ በእናትህ መክለብ ዳንሰር ሁሌ ነው እንደ ክለብ ዳንሰር በቃ ሚት ላድርግ ሰለቸኝ። ተክለብ ዳንሰርነት ለማንኛውም ወገንታት በሚቀጥለው ስለ ሲኦል ውስጥ ጊዜ አለ በሚለው ነው። የገነቱን ሊነግረን አልፈለገም ሳይመንም የለም። በገነት ውስጥ ሰዓት በሲኦል ውስጥ ሰዓት አለ የሚለውን ጂጂ የምትባለውን የዘመናት ድንጋይ ጠርተናት በሲኦል ውስጥ ያለውን ህይወት ትነግረናለች። እንስማማለን በዛ ነው። በሲኦል ውስጥ ሰዓት አለ የሚለውን ለመጠየቅ ስንፈልግ እሷን ጠርተን እንጠይቃታለን። እሺ የገነቱን ስለማትመጡ የሲኦል ውስጥ ትነግረናለች። አንተ ልጅ እኮ በጣም ከባድ ሰው ነህ። እሺ እኔ ደግሞ ልትመጣ ሰማል ለመስቀብኝ ፕሮግራም እያያዝንላት ነው። የሲኦሉን እሷ ስለምታውቀው በሲኦል ውስጥ ያለውን ህይወት ከአጋንንት ጋር ያለው ህይወት እንዴት ነው፣ እንዴት አድርገው ነው የሚግባቡት፣ እንዴት አድርጋ ነው የምትቀበለው፣ እንደዚህ አይነት ሀሳቦችን እዛ ውስጥ ያላት ኃላፊነት ምንድነው የሚለው ተነግረናለች። ስለዚህ የገነቱን ግን ሳይመን ገብቷል። እሺ ሳይመን ሰላም ነው? ጃኪ ዲን የዛሬ ይለያል እንጂ እንዴት ነበር? ገነት ማናት ገነት? በመድኃኒዓለም ገኒ ነው የምትለው። ድምጽ አይሰማም ጃኪ። ኦኬ ገነት አለ ወይ አፍተር ዴዝ አይነት ነገር? ሲኦል ገነት አለ አይደለም? እሱም አለ በገነት ሰዓት አለ። ወርማ እንዳለን ይያል ምን እንደው ታውቃለህ? ድምጽ ይቆራረጣል። ጅስ በደንብ የሰማው ካለ እኔ ልንገር ቆይ በገነት ውስጥ ሰዓት አለ ወይ ነው ያለክ? ሰዓት? አዎ ገነት ውስጥ ሰዓት አለ ወይ? ሰዓት ማለት ኦኬ አቆጣጠር ምናምን ጊዜ አለ ወይ? እኔ ነኝ የማይሰማኝ ወይስ እናንተ ናችሁ? አረ በገነት ጊዜ አለ ወይ? ያ እስኪ ካሊ የጀት እሺ አሁን ይሰማኛል። ምን አልከኝ? በገነት ውስጥ ጊዜ አለ ወይ? ጊዜ የለም። ጊዜ የለም። ኢቨንቶች አሉ ሳይመን? ኢቨንቶችም የሉም። መጽሐፍ ቅዱስ እንደዛ አይልም ይላል። ባይብል ዳይሬክትሊ ሜንሽን የሚያደርገው ያው በጉ ብርሃናቸው ነው አይደል የሚለው? ብርሃን ሆናችሁና ሰዓት ይላል። ለምሳሌ ዮሐንስ ላይ ሲናገር 40 ደቂቃ ይላል። እዛ ጋር በደቂቃ ያስቀምጠዋል። አይቻልም 40 ደቂቃ የሚላል ሬቨሌሽን 22 ላይ መሰለኝ በደቂቃ ተቀምጧል። ብቻ ደቂቃ ተቀምጧል ሬቨሌሽን 22 ላይ። እንደገና ደግሞ ሲኩዌንስ አለ። ቱቢያነስ ሰምቾ ራሱ አላውቅም። ሲኩዌንስ አለ። የምን ሲኩዌንስ? ሲኩዌንሶች አሉ አይደል? ለምሳሌ የፍርድ ቀን ትቆማለህ አይደል? ያ ኦኬ። አክቹሊ አሁን ያልኩ ይሄ ጊዜ ምናምን የሚያበቃው ኦልሬዲ ከፍርድ በኋላ ኦልሬዲ ለዘላለም ከእግዚአብሔር ጋር ይኖራሉ ይላል ለመጽሐፍ ቅዱስ። ለዘላለም ይኖራሉ ሲል ለምሳሌ ጊዜ ኢትዮጵያ አለ። ለምሳሌ በገነት ሲገባ የፍርድ ግማሬው አለ አይደል? ገነት
ያ የእንትን ጊዜ ጅማሮ አለ የሚጀምርበት ጊዜ ካለው ጊዜ የለም ማለት ያለው የሚጀምር እኮ ጊዜ አሁን ለምሳሌ ጊዜ የሚባለው ነገር ሪፈር የሚያደርገው ነገር አለ አይደል? ጊዜ ማለት የሆነ አቆጣጠር ያለው ማለት ነው። አቆጣጠር አይደለም ያልኩት። አቆጣጠሮች አንድ ሰዓት 2 ሰዓት ብለውታውና ጊዜ ካውንተብል ነው አይደል? ዛኪ አይ ሚን ጃኪ አይደለም ሰዓት ነው ያልኩት። ጊዜውን ሰዓቱን ታይም ነው ብላ ታይም ማለት አንድ ሰዓት 2 ሰዓት ምናምን ብርሃን መለወጡን ተውና ኢቨንቶች አሉ አይደል? ገነት ውስጥ የሚደረጉ ኢቨንቶች ሲኩዌንስ አለ። ኦፍ ኮርስ ሲኩዌንስ ያለው ግን አፕ ቱ ዘ ዴይ ኦፍ ጀጅመንት ነው ማለት ኦልሬዲ ቆይ ላስረዳ ጃኪ እንትን ካለ በኋላ ለምሳሌ በጉዙፋን የሚባለው አይደል 1000 ዓመት ከረገሰ በኋላ ምናምን ከዛ በኋላ ኢተርናል የሆነ ላይፍ ይጀምራል። በዚያ በበጉ ብርሃናቸው የሚሆንበት ከዛ የሰው ልጅ ደግሞ እንደ መላእክት ሆኖ እግዚአብሔርን ማምለክ በሰማይ ፊቱን እያየ ማምለክ የሚጀምርበት ሲዝን አለ። ከዛ በኋላ ኢተርናል ነው which means የሆነ ጊዜ የሚቋረጥ ወይ በሆነ ታይም ኤንድ ባውንደሪ ተገደበ አይደለም። ታይምና ባውንደሪ የለውም። እሱን ነው ያልኩት። ታይም ኤንድ ባውንደሪ ብለም ካልኩ ግን በገነት ውስጥ ለምሳሌ ኢቨንቶች አሉ አይደል? ለምሳሌ ኢቨንቶች አሉት ከየትኛው ጊዜ በኋላ ነው? አሁን ያልካቸው ቅድም ሜንሽን ለማድረግ የሞከርካቸው አሉ አይደል? ይሄ ህያዋን በቀኙ ሙታን በግራ ምናምን የሚሆንበት ሲኩዌንስ አለው። ያኛው አፕ ቱ ዘ ዴይ ኦፍ ጀጅመንት ነው። የዴይ ኦፍ ጀጅመንቱ ፕሮሰስ ካለቀ በኋላ ግን ይሄ ከ1000 ዓመት መንግስት በኋላ የሺህ ዓመት መንግስት የሚባለው አለ አይደል? ባይብል ላይ ሜንሽን የተደረገው የሚሊየም ቲዮሪ የሚሊየም ቲዮሪ ላይ ያለው ማለት ነው። ከሺህ ዓመቱ መንግስት በኋላ እንትን የለም ነው ማይ ፖይንት። እንደዚህ አይነት ነገሮች ይሉ ሲኩዌንስ ምናምን መጀመሪያ ይሄን አድርገህ ከዛ በሚቀጥለው ይሄን ታደርጋለህ ምናምን ይለው just abundantly worship ማድረግ ይችላል። አይ ነው ግን ያቺኛው ቀን ሲጀምር ጅማሬ አላት። ያ የሚጀምርበት ቀን አለ። የሚጀምርበት ቀን አንድ ብሎ ይጀምራል። ዛሬ ያ ሁለት ግን የለውም። ሁለት የለውም ግን አንድ አለ። ያ አይደል? መጀመሪያም አለው ኦፍ ኮርስ ልክ ነው። መጀመሪያ ካለው መጀመሪያ የሚለው ቃል ራሱ የታይም ፍሬም የሚያሳይ ነው አይደል? አሁን መጨረሻ ነው የለውም የሚለው እንጂ መጀመሪያ ግን አለው። መጀመሪያም አለው ልክ ነህ ጃኪ ኦፍ ኮርስ። እዛች መጀመሪያ ላይ ስትቆም ግን ያቺ መጀመሪያ ጊዜ ነች አይደል? መጀመሪያ 00 ልትሆን ትችላለች፣ 0 ሊሆን ይችላል። መጀመሪያ ከዛ በኋላ ለምሳሌ አክሊል ይሰጣቸዋል ይላል። ኖ ይሄን እኮ ነው ያልኩህ ዛኪ። አክሊል መሰጠት ምናምን ካለቀ ያ ፕሮሰስ ካለቀ በኋላ ከሺህ ዓመቱ መንግስት በፊት እኮ ነው አክሊል ያለው አይደል? ላንብብልኝ ከዛ በኋላ ያለው ነው ሲኩዌንስ ልንገር። እሺ ንገረኝ። ምዕራፍ 20 ላይ ስለ ሺህ ዓመት ያወራና የሺህ ዓመቱ መንግስት ካወራ በኋላ ማለት ነው። የሺህ ዓመት ከተፈጸመ በኋላ ሰይጣን ከእስራቱ ይፈታል። በዓለም ሁሉ የሚገኙት ህዝቦች ማለትም ጎግና ማጎግ ሊያስትና በጦርነት ሊያስት ይመጣል። እነርሱም ወደ ምድር ከዛ በኋላ ይልና ከዚያ በኋላ ታላቅ ነጭ ዙፋን በዙፋኑ ላይ ተቀመጠው አየሁ። ምድር ከሰማይ ከፊት ሸሹ፣ ስፍራም አልተገኘላቸው። ታናናሾች ይልና ባህር በውስጥ ያሉ ሞትና ሲኦልም ወደ እሳት ባህር ተጣሉ። ይህም እሳት የባህር ሁለት ሞት ነው። አዲሱ ሰማይና አዲሱ ምድር ከዚህ በኋላ አዲስ ሰማይና አዲስ ምድር አየሁ። የመጀመሪያ ሰማይ የመጀመሪያቱ ምድር አልፈው ነበር፣ ባህርም እንዲህ ሆነ ይልና እነሆ እግዚአብሔር ማደሪያ ሰዎች ጋር ነው፣ ከእነርሱም ጋር ይሆናል፣ እነርሱም የእርሱ ሕዝብ ይሆናሉ። እግዚአብሔር ራሱ ከእርሱ ጋር ይሆናል፣ አምላካቸውም ይሆናል። እንባን ሁሉ ከዓይናቸው ላይ ጠርጋል። የቀደሙ ይሄ ከ1000 ዓመት በኋላ ነው። እሺ ቁጥር ምዕራፍ 21 ላይ ማለት ነው። በዙፋን ላይ የተቀመጠው እነሆ እኔ ሁሉን ነገር አዲስ አድርጋለሁ አለ። ቀጥሎም ይህ ቃል የታመነ እውነት ስለሆነ ጻፍ አለኝ። ከዚህም በኋላ እንዲህ አለኝ፣ ተፈጸመ። አልፋና ኦሜጋ የመጀመሪያውና የመጨረሻው እኔ ነኝ። ለተጠማ ሕይወት ውሃ ምንጭን የሚነሳ ይላል። ነፍሰ ገዳዮች አመንዝሮች ይላል። ቁጥር 9 ላይ የመጨረሻው 7 መቅሰፍቶች የሞሉባቸውን 7 ጽዋዎች ከያዘ ከ7ቱ መልአክ መጥቶ እና የበጉ ሚስት የሆነችውን ሙሽራይቱን አሳያለሁ አለኝ። በመንፈስ ወደ አንድ ትልቅ ረጅም ተራራ ወሰደኝና ቅድስቷ ከተማ ኢየሩሳሌም ከእግዚአብሔር ዘንድ ይላል ከሰማይ ስትወርድ አሳየኝ። በእግዚአብሔር ክብር ታበራ ነበረ። 12 ደጃፎች አሉት ብሎ ይናገራል ስለ ገነት። በደጃፍ ላይ 12 በምስራቅ 3 ደጃፎች ይልና ከዘረዘረ በኋላ ማለት ነው
ኦኬ ወጣ እንዴ ሳይመን? ኦኬ ሳይመን ወጣ። ስለዚህ እዚህ ቁጥር 22 ላይ እንደዛ ይልና ማለት ነው የመጀመሪያ ካለ ሲኩዌንስ ካለ አርጊውመንት ሁለት አርጊውመንቶች አሉ በሄቨን ውስጥ ታይም አለ ወይስ ታይም የለም የሚለው ማለት ነው። አንደኛው አርጊውመንት ምንድነው? yes there is time አለ ግን ታይሙ ለክኛ እንደምንቆጥረው አይደለም። you know ታይሙ አሁን እኛ የምንቆጥረው ቆጠራ ሳይሆን ለምሳሌ አምላክ የሚያበራበት ክርስቶስ የሚያበራበት ስለሚሆን ፀሐይና ጨረቃ ተደርጎ የጊዜ መለወጥ የሌለበት ሆኖ ግን ታይም አለ የሚያስብለው ነገር እነዛ ብሎ የሚከራከሩት ሲኩዌንስ እና ኢቨንቶች አሉ። ለምሳሌ ቅዱስ ቅዱስ የሚሉትን መጨረሻ የመላእክት ሆኖ ራሱ ቅዱስ ቅዱስ ሲሉ ኢቨንቶች አሉ። ቅዱስ ተብሎ የሚያመሰግኑበት ኢቨንቶች አሉ። አንደኛው ታይም የለውም ነው። ታይም የለውም in a sense መጨረሻ የለውም እንጂ መጀመሪያ ግን አለው። በመጀመሪያ ውስጥ ግን የታይም ፍሬም አለው። አትሊስት ታይሙን ፍሬም ሴት የሚያደርገው መጀመሪያ ብሎ ይጀምራል ብራኬቱን፣ መጨረሻ ግን የለውም። it's endless። እነዚህ ሁለቱ አርጊውመንቶች ሄዳችሁ ብታዩት ሄቨን ውስጥ ታይም አለው ሲባል ታይምለስ መሆንና ሰዓት የለም ይለያያል ማለት እንዴት ነው? ታይምለስ ነው ማለትና ታይምለስ ነው ሴንስ አሁን ለምሳሌ ታይም የለም ነው በቃ ገደብ የለው ነው እያለ ያለው። ገደብ የለውም፣ ለመንግስቱም ፍጻሜ የለውም። ገነት ውስጥ ባለ ሐሳቤ ውስጥ መጨረሻ የለውም።